እናንተ እግዚአብሔር እንደዚህ ቢመጣ ትቀበሉታላችሁ? እግዚአብሔር እናንተ ማዕድ ጋር እንደዚህ ቢመጣ ትቀበሉታላችሁ? እዩ እስኪ ምን እንደተፈጠረ። ይሄ ምስኪን ነው። ከማዕዱ ላይ ሲያነሳበት ዝም አለው። አጠገቡ ያለው ደግሞ በጣም ተናደደ፣ በጣም ስሜታዊ ሆነ። እንደምታዩት ሲሳይ ሆኖ የመጣውን አዳኝ ሆኖ የመጣውን ሰጪ ሆኖ የመጣውን ሰው እንደዚህ ሊቦክሰው እያለ በጣም ይታገላል። ይባስ ብሎ እንደውም ይኸው ይደበድበዋል ሁሉ። ከዛ ይሄ ሞኝ የሚመስለው ምን አለው? ተው ተው ይለዋል። ይኸው እንደምታዩት እየገለገለው ነው፣ ሊደበድበው ነፍሱ ሊያጠፋው ልበላችሁ ነበር ሁሉ በደንብ ሊጠቀጥቀው፣ ከዚህ በላይ ሊደበድበው ሁሉ ነበር ማለት ነው። እናንተ ብትሆኑ ምን ታረጋላችሁ? እናንተ ብትሆኑ ምን ታረጋላችሁ? ደጉ ሳምራዊ ቤታችሁ ቢመጣ ምን ታረጋላችሁ? ከማዕዳችሁ ጋር ከእናንተ ጋር መብላት እፈልጋለሁ ብሎ ከማዕዳችሁ ቢቆርስ ምን ታረጉታላችሁ እናንተ? በጣም ነው የሚገርመው አይደለ? ይኸው ጭራሽ እየተገለገለ ነው ሁሉ ሊደበድበው ማለት ነው። መደብደብ ደብድቦታል፣ በደንብ ሊጠፈጥፈው። ይሄ ደጉ ሳምራዊ ግን ምን አደረገ? የተመታውን የወደቀውን ከእሱ ማዕድ አብሮ ሊካፈል ሊጋራ ያለውን ስለደበደበበት የባስ ነው አዝኖ እያጽናናው ደግፎ አነሳውና አስቀመጠው። እያያችሁት ነው አይደል? እያስተዋላችሁት ነው። ይሄ ደጉ ሳምራዊ ነው ለኔ። አስታወሳችሁ? ቁስሎቹን እንትን ያለው ዘይት ያፈሰሰለት ከውድቀቱ ያነሳውን አስታወሳችሁታል? ያኛው ግን ጭራሽ ካነሳላት ላይ ራሱ ምግቡን እየደፋው ነው። ይህ ምን ቆሻሻ ነው? ይሄ ደግሞ ምን ቆሻሻ ነው ብሎ በጣም ስሜታዊ ሆኗል እንደምታዩት ማለት ነው። እጁ የነካለትን ምግብ ራሱ እያነሳ እየደፋው ነው በጣም በሚያሳዝን ሁኔታ። እና ብላ ብሎ የራሱ ማዕድ ግን አሳልፎ ይሰጠዋል። የማይረባ ነው ዝም ብለህ ብላ አንተ ምናምን ነገር እያለ እንትን ይለዋል ማለት ነው። እና ምን ሆኖ ነው አንተ ራሱ እያለ ጓደኛውን ሁሉ እንትን እያለው ነው ማለት ነው። ትሪት እያደረገው ነው። ምን ሆነሃል? እርቦት እኮ ነው፣ ባይርበው እንደዚህ አያደርግም ነበረ ነው የሚለውና ይሄ ሰው ለኔ ደጉ ሳምራዊ ነው። ደጉ ሳምራዊ ነው ለኔ። እነዛ አንዱ ሲመጣ ሲያልፈው፣ ሌላኛው ሲመጣ ሲያልፈው፣ ሶስተኛው ደጉ ሳምራዊ ግን ዝቅ ብሎ በቁስሎቹ ላይ ዘይትን እንዳፈሰሰ በኋላም አንስቶ ይሄው ትሪት አድርጉት፣ ተንከባከቡት፣ መድኃኒቱን አድርጉለት ብሎ 2 ዲናር ከፍሎ እንደሄደው ሰው ማለት ነው። ውሃ ሁሉ ሰጠው። በጣም የሚያስደንቅና የሚገርም ነገር ማለት ነው። የሚያስደንቅና የሚገርም ነገር፣ የሚያስደንቅ በጣም የሚደንቅ የእሱን ምግብ ሁሉ ሰጥቶት በቃ እየበላ ነው እሱ። ተወው ሁሉ ምን አስበ ነው አንተ ሁሉ እያለ ጓደኛውን እየገሰጸው ነው። በቃ አልተበላለትም ሁሉ እንደምታዩት ማለት አልተበላለትም ሁሉ። ጭራሽ የሚበላለት ሁሉ አልመሰለኝም እኔ። የሚበላለት ሁሉ አልመሰለኝም እንደምታዩት። በቃ ያንገራግራሉ። አሁን ወደዛ እባክህን ምናምን ነገር ብሎ ማለት ነው። እና ልጁ እንግዲህ ይሄ ቸር አገልጋይ ደግ ቅን ልብ ያለው ልጅ ምግቡን ከበላለት በኋላ በቃ ምናምን ነገር ብሎ ቻው ብሎት ይሄዳል ማለት ነው። ይሄዳል ማለት ነው። ሄደ በቃ ይሄ ምስኪን ሰውዬ ሄደ። ተመልሶ ግን ጓደኛውን አንተ ምን ሆነ ነው ምናምን ነገር ሁሉ እያለ ይመክረዋል፣ ይገስጸዋል ሁሉ። ያ በክርስቶስ አምሳል የተገለጠ ምስኪን ሰው ግን ተመልሶ መጣ። ወደ የት? ልቡ ወደ ራራለት ሰው፣ ፊቱን ወደ አዞረለት ሰው። ይሄ ልጅ አሁንም መረጋጋት አቅቶታል። በቃ አሁንም መጣ እንደ አንተ ደግሞ ምን ቀረህ ምናምን ነገር ሁሉ ብሎ ማለት ነው። እኔ በጣም እኮ ነው የሚገርመው ሰው እንዴት ልቡ መራራት ያቅተዋል? እንዴት በጣም ስሜት ይሆናል፣ ሾክ ይሆናል። ይሄ ግን ምስኪኑ ልጅ ግን አሁንም በቃ ተረጋግቶ ነው የሚያናግረው ሁሉ ማለት ነው። እንደውም እኮ የሆነ ነገር ሁሉ ያለው ይመስላል አይደል? በእይታ ምን እንደሚፈጠር መጨረሻውን ብቻ በትዕግስት ተመልከቱልኝ። እዚህ ካሜራ ነው ያለው።
አያችሁ ካሜራ አለ ሲባል ግን ፈገግ ማለት እየጀመረ ማለት ነው። እኛ እያንዳንዳችን ከካሜራ ጀርባ ምን አይነት ነን? ካሜራ አለ ስለተባለ ነው ወይ ልባችን መራራት ያለበት? ለዘብተኛ፣ ዝምተኛ፣ ቀስ ያሉ ሁሉም በኩል አይን ማየት ያለብን እውነት ካሜራ ፊት ብቻ ነው ወይ? እኔ በጣም 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 ነው የደነቀኝ፣ በጣም ከምላችሁ በላይ ማለት ነው። በቃ ጨብጠኝ ነው የሚለው። ጨብጠኝ። መልካምነትህ ከፍሎሃል፣ መልካምነትህ ከፍሎሃል አባቴ። ምንም ማድረግ አይቻልም። ምን እንደሚያደርግለት ግን እዩ፣ ብቻ መጨረሻውን እዩ። አልነግራችሁ፣ መጨረሻውን ታግዛችሁ እዩ። there is a surprise for you የተባለ ይሄ ምስኪን ማዱን ያጋራው ሰውዬ ለአንተ የሆነ ነገር አለ ሌላ የጓደኛውን ደግሞ ግፍት እያደረገው ነው። እውነቱን ነው። መጀመሪያ እንደዛ እንዳልተባከሰ አሁን ካሜራ አለ ሲባል ምናምን ለማመጥ ምናምን መጀመሪያ ነበር አባቴ ያለ መቀደም። there is a gift የተባለ there is a surprise for you ተብሏል። there is a surprise for you ምን ሊያደርግለት ነው? oh my god look እውይ ደነገጠ በእናትህ። እውይ በጣም ነው ደስ ያለው። በጣም ሰላም ሊለው ማዳፋር ወደዛ እባክህ ምናምን ነገር ብሎ እቅፍ አድርጎ የረዳ ወንድሙን እንትን እያለው ደግሞ ዝቅ ብሎ ምናምን ነገር ሶር እያለ ኧረ እባክህ ደፋር የሚባል ነገር የለም። እድል አንድ ያመልጧል። ኧረ ምስኪን ነው በጣም አያችሁት አይደለ? ወደዛ እባክህ ምናምን ነገር ብሎ አሁንም ከዛ ጋር እቅፍ ያደርገዋል ማለት ነው። አሁንም ጉልቤው ኃይለኛነቱ አልለቀቀውም። ታውቃላችሁ? ማስተዋል ያድለን አቦ። ካሜራ ስላለ ብቻ አይደለም እንደዚህ ካይንድ መሆን ያለብን። ጉልቤ ነገር ነው። ለማንኛውም ልቦና ይስጠን። እወዳችኋለሁ። እግዚአብሔር መቼ የት እንደምናገኘው አናውቅምና እንበርታ በደግነታችን። እወዳችኋለሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ባይ